ሰሩትን ስራ አይፈልጉት ወይ እውቀቴን አላዳብርበትም ወይ ከሰዎች ጋር ነው ኮምፎርት አይሰጥ ባልሰራው ነገር ትገመግማለህ አይ አንቺ እንደው ዝም ብለሽ ነው ዛሬ መጥተሽ እንትምትዩ ኮኛ ለፍተር ያላስተካከልነው ነገር ዝም ብለህ ነው ምን ብለህ ስራ እና ተባለ ፋዘር ጋር ይሄንን ነገር መቼም ማረሳው ምትለው ቢሮ ውስጥ ያለ ኪራይ ሰብሳቢነት መታገልና ማታገል ነው ይላል የመጀመሪያ አጀንዳ ፕሮፌሽናል ያኔ መስቀል ፍላወር ነበር ስቱዲዮ ራሱን አለ ሲዲውን ይዘን ሄደን ለሱ እና ስማው እንዴ ነው አሪፍ ነው አስተያየት ስጠናል ጋሽ ተስፋዬን እንዴት ነው የምትገልጻቸው ይገርማ ስትሄድ ስከተላት በጎን እያየችኝ አማላጅ ብልክም አይጨክናም ቢያለችኝ አንድ ዳኒ የሚባል ጓደኛዬ እሺ እዛ ለምን አልወስድህም አለኝ አላቃቸውም ፋዘር ሁለተኛ ዓመት ላይ ሆነ ነው አላቃቸውም ፋዘር እና ተስፋዬ አበበ ዶክተር ተስፋዬ አበበ እንደዚህ ነው የሚያስተምሩት እና እኔ እንደውም ክረምት ኮርስ ይሆናል ብዬ ከፍዬም ለመማር ነበር በነፃም እንደሚያስተምሩ አላውቅም ሲሄድ ያለው ነገር ሌላ ነው በቃ ምን ይመስል ነበር በጣም ደስ ይል ነበር የመጀመሪያ ፋዘርን አገኘው በቃ ፈትነው ያስገቡኝ ፍሬና ነቢት ይባላሉ መጀመሪያ ፋዘርን ፌስ አድርግ ነው በቃ ምንድነው የምትችለው ለምንድነው የመጣው ነው የሚለው መጀመሪያ ላይ አይኔ ሙዚቃ ነው ሞክረው እሺ ልክ ስዘፍን በቃ ምን ነበር መጀመሪያ የዘፈንከው የጥላውን ዘፈን ነበር እስኪ ባክ በድምጽ የጥላውን ዘፈን ያው ብዙ ጊዜ ፋዘር እንትኖች ይወደዋልና ስለሰማው የጥላውን እሺ እና አክቹሊ እሺ ይገርማ ስትሄድ ስከተላት በጎን እያየችኝ አማላጅ ብልክም አይጨክናም ቢያለችኝ ፍቅር ለብቻዬ ወድቆብኝ ምናልባት እድሜን ገፋሁኝ ስትሄድ ስከተላት ስትሄድ ስከተላት የሚል ነበር ይሄ ነበር እንዴት ተቀበሉ እሳቸው ምን ይመስል ነበር እሳቸው ሪአክሽን በጣም በቃ ነው ፋዘር በጣም ነው የሚያበረታታ እና ደግሞ በሚያስደነግጥ መንገድ ነው የሚያበረታታ በቃ ልክ ሲወድህ አስበው የሚያስተምራቸውን ተማሪዎች ወጥቶ ብር ይሸልማል እዛው ያሁሉ ተማሪ ባለበት ይሸልማል በቃ አዎ ሊትራሊ እና ስንት ነው የትራንስፖርት ብሎ 100 ብር ይሰጣል ተማሪዎቹ በነፃ ነው የሚማሩት ፋዘር ማለት በህይወቴ ለኢትዮጵያ ቂነ ጥበብ እንደ ፋዘር ለማለት ደፍራለሁ እውነት ለመናገር ሻይ ይጋብዛል ሳምቡሳ ይገዛልሃል እንደዛና በቃ ለምንድን ነው ዛሬ ጮክ ብሎ ያልዘፈነው ርቦት ሊሆን ይችላል ብሎ እንትን ይላልና ፋዘር የእውነት ፋዘር ነው የእውነት ለሁሉ ለዛ ቤት ልጆች ለነበር ልጆች የነማን ባሽ ነበርክ ልክ እኔ ስገባ መሳይ ተፈራ ዘቢባ ግርማ ልዑል ሲሳይ ከኔ በኋላ ነው የመጣው ግን ልዑል ሲሳይ ብዙ ግዛቸው ከሙዚቀኞች ነው ማውራ በጣም በቃ የሚገራሩ እንደዛው ደግሞ ትወና ላይ ያሉ ደግሞ በጣም እንግዲህ ዘቢብና ሜስ ትወናም በጣም ጎበዝ ናቸው ሙዚቃ በሁለቱም ጎበዝ ናቸው በሁለቱም የተሸለሙ ናቸው ሁለቱም እዛ ቤት ከገባ ፋዘር ጋር በቃ ይሄንን ነገር መቼም ማረሳው የምትለው ምንድነው አንድ ጥቀስ ብትባል እኔ ፋዘር ቤት በጣም ማረሳው ምንድነው ፋዘር የክብር ዶክትሬቱን የተቀበለ ጊዜ ክብር ዶክትሬቱ በጣም ብዙ ፕሮሰስ ሄዶ ነበርና ልክ የክብር ዶክትሬቱን የተቀበለ ጊዜ በቃ ዊሽ አድርግ ነበር ለሱ ማስፈን ምናምን ዊሽ አድርግ ነበርና ፋዘር ራሱ የሚመርጣቸው ያን ኮረስ መዘምራን የሚባሉ አሉ ልክ ኤክሳይትድ ነው እንኩት እዛ ውስጥ ፋዘር ራሱ ትችላለህ ብሎ ሲመርጥ
ከዛ በኋላ ብሔራዊ ቲያትር ትልቅ ኢቨንት ተዘጋጅቶለት ነበርና ከአዲስ አበባ ዩኒቨርሲቲ መጥቶ እዛ እስኪገባ ድረስ የዛ ፓርት መሆኔ ለሱ ፐርፎርም ማድረጌ እንዲሁም ብዙ ዘቢብም ነበረች ምናምን በጣም በቃ እሱን ቀን አረሰውም በጣም የመጀመሪያ በቃ ትችላለህ ፈርስት ኢቨንት ይበለው እሱ ሰው የዛኔ ትችላለህ የተባልክ ቀን ምን ነበር ሙዚቃው ማለት ያቀረባችሁት አንዱን በቃ እንትና ዘላለም ነበር ግጥምና ዜማውን ዘላለም ካሳይ ምን ጊዜ መዋሊያ የሚለው ልጅ እሱም የፋዘር ቤት ልጅ ነው በጣም የኛ ሲኒየር ነው እሱም ብዙ ምክሮችን ለኛ እንትን ይል ነበር እሱ ለፋዘር አንድ ግጥምና ዜማ እሱ ነበረ እና ሺበት ነው ሺውበት የሚል አዘምሮን ሺበት ነው ሺውበት ምናምን የሚል እሱ ነበር የጻፈው ይህንን አስጠንቶን ምናምን ገባን ኢትዮጵያ ሀገሬ በሚል ሙዚቃ ተቀበል ነው ጮክ ብለህ መስፈን ለሰዎች በደንብ ተማሪክ ፊሊንግ ስሜት እዛ ላይ በደንብ ፋዘር ጋ ነው በደንብ አይነት ላይ ተገፈፈው አዎ እኔ አሽኮረምም ነበር አሁን ልክ ስወጣ እንትን ላይ ስቴጅ ላይ አዎ እንደዚህ ብዬ ምናምን ነበር ምዘፍነው እውነቴን ነው እጄን ወደ ኋላ ያርኩ ከዛ ከፋዘር ራሱ ምንድነው እጅህን ከዛ እንደገና ዘፈኑን ያስደግማል ምንም ድምጽ ቢያብር ትርጉም የለውም እጅህን እንዲያርገ ዘፈና ራስ እንዳስተናጋጅ ምናምን ምን ጥቅም አለው ነው የሚል ፋዘር ጋር የተማሩ ተማሪዎች ያዩታል ብዬ አስባለሁኝና ይሄንን ጋሽ ተስፋዬን እንዴት ነው የምገልጻቸው ፋዘር ማለትም የክብር ዶክተር አርቲስት ተስፋዬ አበበ ሪል አባት ነው አባት ማለት በቃ ማን እንዳልኩ ባዮሎጂካል አባት የማያደርግልህ ነገር ሁሉ የሚያደርግ ከልቡ በነፃ ያስተማረ ነው በስነ ስርዓት በቃ መስዋዕትነት የከፈለ ነው ለኢትዮጵያ ሙዚቃ እዛ ቤት ያልወጣ ማንም የለም ለሁሉም እንጀራ ከፍቷል አሁን ዛሬኛም ጥሩ ነገር ለምናገኝበት ጥሩ ነገር ለሚከፈለንም ነገር ያ ቤት ማስተዋጽኦ ያደረገው ፋዘር ነው አስተዋጽኦ ያደረገው ምን ያህል ጊዜ ቆየህ እዛ ፋዘር ቤት 5 ዓመት ምናምን ቆይቻለሁ እኔ ሰከንድ ይር ሆኜ ነው የተመዘገብኩት ግራጁዌት እስካደርግ ሁሌ አልቀርም እዛ እንደውም አንዳንድ ክላሶች ሚስ እያደረኩ ሁሉ እመጣለሁ ኢቨንቶች ሲኖሩ በቃ ደርሶ መልስ ነው እመጣለሁ ምናምን ብዙ እንትን አድርጌያለሁና በቃ ቤቱ የሰጠኝ ነገር በጣም ግራስፕ ነው ያደረኩት በደንብ ራሴ ላይ ለውጥ አየሁ ምናምን ሰዎች የሚሰጡት ፊድባክ ዋው ምናምን ማለት ጀመርኩ በቃ እሱም ደግሞ ይከታተላል ምን ላይ ደረስክ ይላል ለምሳሌ አንድ ወር ምናምን ስትቀር የት ነበርክ ነው የሚለው ይሄ ዝም ብለህ የምትመላለስበት ቤት አይደለም አይ እኔ እንደዚህ ዩኒቨርሲቲ ነው የምማረው ምናምን እሱንም አጽፈህ ነው እንደዛ ካልሆነ ቻው አዎ ለምን ሪሊ ኪነ ጥበቡን ይዘህዋል አልያዝከው የሚለውን በጣም ቼክ ማድረግ ስለሚፈልግ እሱ በደንብ እያንዳንዱን ነገር እና ብዙ ነገር ላይ ረድቶናል ብዙ ደብዳቤዎች ፋዘር እኛን ለመደገፍ የትብብር ደብዳቤዎችን ጽፎልናል እስከ ኤምባሲ ድረስ ሊገቡ የሚችሉ የኔ ተማሪዎች ናቸው የኔ ልጆች ናቸው እኔ ጋር ትምህርት አሳልፈዋል ከአንዳንድ ቦታዎች ላይ ሪኮግኒሽን እስቲ የሆነች ነገር ሲያስፈልግ የድጋፍ ደብዳቤ ለዛ ሁሉ በጣም ቀና የሆነ ሰው ነው ፋዘር የኢንቨስትመንት አማራጩን ላቅ ወዳለ ደረጃ ያሳደገው በከተማው እምብርት ላይ ቤት ለመግዛት ላሰባችሁ ሊያመልጣችሁ የማይገባ ልዩ ቅናሽ ከቴምር ሪል ስቴት በአዋሬና ሳር ቤት ላይ ባወጣናቸው አዳዲስ ሳይቶቻችን ላይ ከ15% እስከ 35% ታላቅ ቅናሽ አድርገን ባለ 1 መኝታ በ5.5 ሚሊዮን ጠቅላላ ክፍያ ባለ 2 መኝታ በ5.7 ሚሊዮን ጠቅላላ ክፍያ ባለ 3 መኝታ በ8.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘንሎት መተናል ልብ ይበሉ ይህ ክፍያ 100% ለሚከፍሉ ሲሆን በተጨማሪ ንግዶን ለማዘመን በገላን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ500 ሺህ ብር ቅድመ ክፍያ ይዘንሎት መተናል ለበለጠ መረጃ በ0960 62 88 88 ይደውሉልን ቴምር ፕሮፐርቲስ ናይስ ሶ ፋዘር ጋር ትማራለህ አርባ ምንጭ ትማራለህ ሁለቱም ጋር ያደረክ ግራጁዌት አደረክ ሶ ከዛ በኋላ ወደ ሙዚቃውን ቀጠልከው ወይስ በተማርክበት
ከዛ ያው ልክ ግራጁዌት አደረኩ ወዲያው በቃ ያው ግራጁዌት እንዳደረክ ስራ ነው ቃል ደግሞ አለብህ እናት ስለዚህ የግድ ስራ መፈለግ ነበረብኝ ያው ያኔ እንዳልኩ ምንም የሥራ ችግር ብዙም የለም እና ስራ ቶሎ ይገኝ ነበር አው ስራ ነበረ እውነት ለመናገር እና መጀመሪያ ለምን ነበረ ግራጁዌት ያደረኩት እኔ ሲቪል ነው የተመረኩት ሲቪል ያኔ ብዙ ሰው በእንደ ሀገር ደረጃ ራሱ ብዙ ሺህ ሰው አልነበረም ያኔ እንትን ይለኝ ነበር በጣም የተወሰነ ተማሪ ነው ስራው ግን ብዙ ነበር ኢትዮጵያ ደግሞ ያኔ አንደር ኮንስትራክሽን የነበረችበት ጊዜ ስለሆነ ብዙ ስራዎች ነበሩ ሶ የመጀመሪያ 3 ወርም አልፈጀብኝም ስራ ለማግኘት አፕላይ አደረኩ ከዛ ቀጥታ እንትን አልኩኝ ገባው ስራ ጀመርኩኝ መጀመሪያ ስራ የጀመርኩት ደግሞ ክፍለ ከተማ ነው ኦኬ የክፍለ ከተማ ከዛ 6 ወር ነው የቆየሁት አልፈለኩም ከዛ ደግሞ ወጥቼ ሌላ ቦታ አፕላይ አድርጌ ለምን ነበር ያልፈለከው እድገቱን ፈልገህ ነው ወይስ አይመችም ነበር ቦታው ግራጁዌት እንዳደረግ ራስን ኮምፒት የምታደርገው ከተመረቁ ጓደኞች ጋር ነው እና አንዳንዶቹ አየር መንገድ አንዳንዶቹ አሪፍ ቦታ ይገባሉ እኔ ክፍለ ከተማ መግባቴ ያኔ ልክ አይደለም ማስተሳሰቡ ግን ለኔ በቃ am I the right place ላለው ከዛ ሞር ላይክ ከዛ ደግሞ እንዳልኩ ያው አሉ ስራዎች ቢኖሩም ግን ትንሽ ፖለቲካሊም ኢንጌጅድ መሆን አለበት ብዙ ነገሮችን ተማር አለበት which እሱን ደግሞ ብዙ እንትን አለለውም 6 ወርም አልቆየውም እዛ ኦሬዲ የሆነ የሥራ ልምዴንም ሳልቀበል ነው የሄድኩት በቃ የሆነ ጊዜ ከእንቅልፍ የተነሳው ቀረው በዛው ቀረ ከእንቅልፍ የተነስቼ ቀረው ስነሳ ለምን ሄደው ብዬ በቃ እና ቀረው ሌላ ቦታ አፕላይ ግን ምክንያቱም ነበር ምክንያቱም ለምሳሌ አሁን ይሄንን በደንብ እንድታስረዳኝ ፈልጋለሁ አሁን በዚህ ሰዓት አንዳንድ ሰዎች የሚሰሩትን ስራ አይፈልጉትም ይሄ ምንም ማውጣት እና ግን በቃ ለምን እንደሚሄዱ ማያውቁትም ምናምን መወሰን ግን ከብዷቸዋል እንድትወስን ያደረገህ ነገር ምንድነው እኔ እንደወሰን ያደረገ አንደኛ ስራ የሚባለው ነገር ወደህ የምትሰራው ስራ አለ ለመኖር የምትሰራው ስራ አለ ደግሞ ራስን ለማሳደግ ደግሞ ማለት ይሄን ስራ ሰርቼ አንደን አሪፍ ክህሎቴን ከተማርኩት በላይ አዳብሬ ካዳበርኩት በኋላ ደግሞ ሌላ የተሻለ ስራ አገኛለሁ የሚል ነገር ነው የኔ ሶስተኛው ላይ ያለው ማለት የባሰ ያለኝ የኔ ስራ ልምድ ማዳበር ነው የምፈልገው በደንብ ልክ ስመጣ ብዙ ቲዮሪ ፈልጠናል አስቦ ብዙ ነገር እንትን ብለን ከዛ ልክ ክፍለ ከተማ ላይ ስትመጣ ኦልሞስት ስራ የለም ፖለቲካው ነው ያለው ጀስት በቃ ነገርኩ ግንባታ ፍቃድ ላይ ምናምን ትሆናለህ ፍቃድ ነው የምትሰጠው የሆነ ሰው ቤት ትሄዳለህ ምናምን ትለካለህ ያን ያህል የተማርከው ነገርም አይደለም እዛ ጋር አፕላይ የሚደረገው እኔ ዕውቀት ላይ ከዛ የተማርከው ትምህርት ደግሞ እየጠፋብህ ነው የሚሄደው ካልሰራው እሱ ኪዩሪየስ ያደርጋል በጣም ኪዩሪየስ ያደርጋል እኔ አላመት ተምሬ እና ቢሮ ስትቀመጥ ብዙ ነገር ደግሞ በስብሰባ ነው እና ደግሞ ረጅም ሰዓት በተቀመጥክ ቁጥር ደግሞ እየደነስክ በቃ ፊልት አድርገዋል ሶ ቤተሰብ እየሰራህ ነው የሚመስለው ሰው እየሰራ ነው አንድ ሰው ቢሮ ገባ ማለት እየሰራ ነው ማለት እንደውም በጣም ዲፕሬሽን ያለበት ቦታ ማለት ቢሮ ነው ስፔሻሊ መስራት እየፈለክ ሳትሰራ ስትቀር እና ክፍለ ከተማ እንደዛ ነው ኦሬዲ ኖት ኦንሊ ብዙ የመንግስት ተቋማት እንደዛ ናቸው ማለት ይቻላል ማለት መስራት ብትፈልግም ሊሚትድ ነው ብዙ ነገሮች አዲስ ኢነርጂ ኢንካሬጅ አይደረግም አንቺ እንደው ዝም ብለሽ ነው ዛሬ መጥተሽ እንትን የምትይው ኮኛ ለፍተር ያላስተካከልነው ነገር ዝም ብለህ ስራ ምናምን ትባላል ኦር በቃ ይሄ ነገር ወይ ዕውቀቴን አላዳብርበትም ወይ ከሰዎች ጋር ነው ኮምፎርት አይሰጥም ባልሰራው ነገር ትገመግማለህ ግምገማና መገማገም ነው ሁሌ ግምገማ መገማገም ስራው እኮ የለም የሆነ ነገር መጀመሪያ ተሰርቶ እኮ ነው እንደሚለው የምትገመገመው በዚህ ስራው የለም ስራው መገማገም ሆነ መገማገም ከዛ ግራ ይገባል የዛሬ አጀንዳ ኪራይ ሰብሳቢነት ነው ትባላል አታውቀውም ወርዱን የመሰብሰብ ግራ ነው የሚገባው ወርዶቹን ራሱ አታውቃቸውም ወርዱን አታውቀውም ምሳሌ
ኪራይ ሰብሳቢነትን መታገልና ማታገል ነው የዛሬው አጀንዳ። አሁን ምን ይመለከታል? ስለመታገልና ማታገል ቢሮ ውስጥ ያለ ኪራይ ሰብሳቢነት መታገልና ማታገል ነው ይላል የመጀመሪያ አጀንዳ። እሺ አሁን እዚህ ላይ አስተያየት አልሰጥም ካልክ ሁሉም እኮ አስተያየት እየሰጠ ነው። አስተያየት ስጥ ትባላለህ፣ ከዛ አጀንዳው ይመርማል፣ አንተም ትገመገማለህ። ስትረስ እኔ ስብሰባ በመጣ ቁጥር በቂ ጭንቀ የሚወራ ነገር ስለሌለ ገባ። ግን መንግስት መስሪያ ቤት ብቻ እኮ አይደለም መገማገሙ። ይኸውልህ አሁን አንዳንዴ የግል ድርጅቶች ወይ ፕሮፊታብል ድርጅቶች በጊዜያቸው አይቀልዱ። ሲገመግሙ ከፕሮፊታቸው አንጻር የሥራ ኳሊቲን ይገመግማሉ። ለምን ጊዜ የላቸውም። እንደዚህ እንቀልድ ካሉ ፕሮፊታቸውን ነው የሚያጡት። ስለዚህ አትሊስት ስራ ላይ ነው የሚገመገሙት። ቴክኒካዊ ነገር ላይ ያወራሉ፣ ቴክኒክ ላይ ይወራል። አሁን እዚህ ጋር ግን እንደዛ ነበር እንትን ነው ማይንድ ሴታፕ ኪራይ ሰብሳቢነት ከኪራይ ሰብሳቢ የጸዳ መሆን አለበት ይላል። አሁን ግራ ይገባል። የት ትሄዳለህ? ከዛ የትም አትሄድም። ገባ። እሺ ነው የምትለው። ሳይዋጥልህ ከዛ ደግሞ መታገልና ማታገል ሲጨመርበት ህይወት ነው በቃ የሚመሰቃቀል። ከዛ በቃ ግራ ይገባሃል። የማይገቡ ኮዶች አሉ የመንግስት መስሪያ ቤት ወይ ሊገቡ የሚገቡ ልምድ ያላቸው ይነግሩሃል፣ ይመክሩሃል። ተው አንተ እንደዚህ ይሄ ማለት እንዲህ ነው እንደው ለሁሉም አዲስ ሳይሆን ብለህ እሺ በል ከፖዚቲቭሊ ላንተ ካላቸው ነገር አንፃር ምናምን ይሉኝ ነበር። እዛ መስሪያ ቤት ላይ ያለው ኮምፎርት አይሰጥህ። ከዛ የሆነ ቀን ተነሳ በዛው ቀረ። በቃ ተኝቼ ከእንቅልፍ የተነሳው ቀረ ለጠፉብኝ በእንትን ማስታወቂያ 10 ቀን አልፎታልና ስራውን ትፈልገዋለህ አትፈልገውም? ኧረ እኔ ይቅርታ እኔ ቀርቻለሁ የለውም ምናምን ብዬ በዛው ሌላ ቦታ አፕላይ አድርጌ ገባውና የኢንቨስትመንት አማራጩን ላቅ ወዳለ ደረጃ ያሳደገው በከተማው እምብርት ላይ ቤት ለመግዛት ላሰባችሁ ሊያመልጣችሁ የማይገባ ልዩ ቅናሽ ከቴምር ሪል ስቴት በአዋሬና ሳር ቤት ላይ ባወጣናቸው አዳዲስ ሳይቶቻችን ላይ ከ15% እስከ 35% ታላቅ ቅናሽ አድርገን ባለ 1 መኝታ በ5.5 ሚሊዮን ጠቅላላ ክፍያ፣ ባለ 2 መኝታ በ5.7 ሚሊዮን ጠቅላላ ክፍያ፣ ባለ 3 መኝታ በ8.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘንሎት መጥተናል። ልብ ይበሉ፣ ይህ ክፍያ 100% ለሚከፍሉ ሲሆን በተጨማሪ ንግዶን ለማዘመን በገላን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ500 ሺህ ብር ቅድመ ክፍያ ይዘንሎት መጥተናል። ለበለጠ መረጃ በ0960 62 88 88 ይደውሉልን። ቴምር ፕሮፐርቲስ። እዛው ሙዚቃ እየሰራህ ነበር? ነበር እዛው መገማገሙ ላይ ያለ ነበር። ኦኬ ነበር። ይሄድ ነበር ማታ ኤርሚም ጋር ሄዳለሁ። ሙዚቃዎች ላይ በደንብ እንሰራ ነበር። እንደውም ይሄ ግሩፕም ያኔ ክሬት ተደርጎ ስለነበር የኛ ጓደኝነት ነበረንና የዝናር ዜማ እስኪ እሱንም እንዴት እንደተመሰረተ ንገረኝ። ዝናር ዜማ እንዳልኩ ይሄን ስራ እየሰራው ጎን ለጎን አንድ ኮምፒቲሽን መጣ እና እዛው ውድድር ላይ ለምን አልሞክርም ምናምን አንድ ቢሮ ኃይል አምላክ የሚባል ጓደኛ ነበረኝና አንተ እኮ መወዳደር አለብህ በእናት ምናምን ብሎ እሱ ነው እንትን አለኝና በውድድር ነው ውድድር ነበረ የተገናኘ ነው። ጀስት በቃ እንተዋወቅም ነበር። ከዛ የምን ውድድር ነበር? መረዋ የሚል አንድ ውድድር ኢቢኤስ ጀምሮ ነበር። ኤክስኪዩቲቭ እንትኑ ኢቢኤስ ነበር አዘጋጁ። ሰለሞን ይባላል ዋና ዳይሬክተሩና እሱ ያዘጋጀው ነበርና ፎርሙ እንደ አዲስ የሚተላለፍ ፕሮግራም ነበር። The Voice እንደ The Voice አዲስ አይነት ስታይል ለማምጣት ነበር እሱ እንትን ያለውና የሺ ነሰርጸ ነበሩ ዳኝነት በጣም በቃ እነሱ ደግሞ ሜንቶር ያደርጉት ነበር ያኔ። ኦኬ ፋይናል ላይ ስንደርስ ያው ስትገናኝ ሻይ ስትጠጣ ጓደኝነቱ አለ ምናምን። ያኔ ዲሲ እኔና ዲሲ ነበር ነው የተዋወቅነው። ዲሲ የጅማ ዩኒቨርሲቲ ተማሪ ነበር ገና 3ኛ ዓመት ነበር። እኔ ጨርሼ ነበር። እሱ ግቢ ነበር። እኔም ግቢ እኮ መላለሳለሁ። ከዛ እዚህ ያለውን ነገር እኔ ደግሞ ቼክ አድርግለታለሁ። ከግቢ እየመጣ ነበር እሱ የሚወዳደሩ። በዛ ጓደኝነታችን እንትን አለ። አማንና እስክንድር
ጨመርን ይሄን ሐሳብ ባይ ዲፎልት በቃ እንዲህ ስናጠና ምናምን ይሄ ነገር ነው ነገር ለምን አንሰራ የሚለውን ዲሲ ነው ያመጣው እንደውም ደስ አለኝ በጣም ጎበዝ ሚውዚካል ጆሮ ያለው ልጅ ነውና እሱ ለምን አራታችን የሆነ ነገር አንሰራም አንድ አዲስ ስራ የሚል ነገር መጣ ከዛ ስናጠና ምናምን እንዲህ ስታይ እሱቤ እንዴ ማሬ የሚለው የእሱቤ ስራ ግን ያኔ ሊወጣ ነበረ ኦኬ ማሬ እንዴ ማሬ ምናምን እያዳመጠን እሱቤ ስትሰማን እሱቤ ቴሜስ እያለች ይህን ስራ ለግሩፕ ለሚሆን ሰርታው ነበረ ኦኬ እናንተ መሞከር አለባችሁ ይህን ስራ ግድ የላችሁም ብላ እሱቤ ስትል እሱቤ ጋር ቤት ሄድን ምናምን ታምሮ አማረ ሲሰማው በጣም እንዴማ አለ ስንገባ በቃ ታምሮ አማረ ማለት አቀናባሪው በቃ ቤስት ይህንንማ በጣም አሪፍ አድርገን ብሎ ይውጣ ተባለ በቃ በጣም የሚገርም ነበረ በጣም እኛም ብዙ እሱ ነው በቃ ውስጥ ያደረገን ማለት ትችላል መጀመሪያ አዲስ ስታይል ምናምን ነች እስኪ ያንተን ፓርት አንድ የኔ ቃል ሳይወጣት ባይኗ ቋንቋ ሳታወራ ዝምተኛና አዛኝ ጨዋ የእውነት ፍቅሯ እንዴት ያለች ማትጠገብ ነች እንዴት ያለች የማትጠገብ ነች የሚል ነበር ሚገርም ነው እሱ ስራ ወጣ ምን ይመስል ነበረ ፊድባኩ መጀመሪያ ላይ ዋው በቃ እሱ በቃ እኛ ራሱ ኤክስፔክት ያላደረግነው ነበር ያልደወለልን የለም ኤቭሪ ትልልቅ የሚባሉት ሙዚቀኞች በጣም ነው በቃ እንትን ያሉን እና ስራውን አወጣ ነውና ያኔ ሲዲ ላይ ነው ሲዲ አደረግንለትና በሲዲ ያደረግን ነበር ለቴሌቪዥን ቻናሎች የምንሰጠኝ ነበር ከዛ እንዴ እነሱ ከዩቲዩብ ላይ አውርደውት እንዴ እንማ እያሰራቸው ነው በጣም አሪፍ ሙዚቃ ነው ፊድባኩ መጀመሪያ ከቴሌቪዥን ስቴሽኖች ነበረ እናንተ ስትሄዱ ልክ ስንሄድ እንዴ ይሄ ዘፈን እናንተ ናችሁ እንዴ በጣም አሪፍ ነው ምናምን አሉ እንደውምና ፈርስት ኢቤስ የት አገኙት ምናምን አላላችሁ ራኬብ ነች ትዝ ይለኛል እሁድ እንደውም ማስገባት ፈልጋለሁ ኢንተርቪው ልጥራችሁና ምናምን አለችንና በጣም በቃ ፊድባኩን ስናየው ደስ የሚል ነበር ሌሎችም ሙዚቀኞች ትልልቅ የሚባሉ ሙዚቀኞች በቃ ሜንቱር አደረጉን ልክ እሱን ይዘን መጀመሪያና ስራው ከመውጣቱ በፊት ስራውን እንዲያዳምጥልን አሁንም ባለውለታችን ነው ሮፍናንን በጣም ነው ሮፍናን ያኔ መስቀል ፍላወር ነበር ስቱዲዮ ራሱን አልበም የሚሰራበት ነበር እና ሲዲውን ይዘነው ሄደን ለሱ እንትናል ነው እና ስማው እንዴ ነው አሪፍ ነው አስተያየት ስጠናል ነው ከ8 ዓመት በፊት ይሄ ማለት ከ8 ዓመት በፊት ሮፍናን ገና ፈርስት አልበሙን እየሰራ በነበረበት ጊዜ ነውና ያውም ያኔም እሱ ቢዚ ነው ግን እንትን ብሎ እንዴት ተቀበላችሁ በቃ ከዛ በፊት ታውቁት ነበር ከዛ በፊት እናውቀዋለን ሮፊን እሱም ያውቃችኋል ስራ ምናምን ትሰራላችሁ ከኛ ጋር እስኪ እንዴት ተዋወቃችሁ መጀመሪያ እኔ ሮፍናን ነባ የሚባል ልጅ ነው ያስተዋወቀኝ ይሄ ወደ 8 ዓመት በፊት አንድ ሮፍናን የሚባል አለ በጣም ዲጄ ፕሮዲውሰር ነው እና ድምፃውያን ይፈልጋል ኦዲሽን እያደረገ ስለሆነ እሱ ጋር ለምን አትሞክርም አለኝና ስልኩን ሰጠኝ ደወልኩለት ልክ ሩፊ ጋር ሲሄድ ሌላ ዓለም ነው ያኔ ነው የምነግርህ በቃ ሌላ ዓለም ነው ያልለመድከው አይነት በቃ ሌላ ቫይብ ነው በጣም ፕሮፌሽናል ነው በጣም ሃምብልም ነው የሚሰራበትም በቃ እያንዳንዷን ነገር የሚያቅለው በቃ አዲክትድ ሆንኩ እሱ ቢዚ ሆኖ ራሱ ከዛ ሩፊ አለህ እያል እንሂድ ነበር አራልተኛበት ይላል ነበር ያኔና በከዛ ነባ ነበር ያስተዋወቀን ሩፊ ደግሞ እዛ ስቱዲዮ ላይ በደንብ እንትን ማስታወቂያዎች አሰርቶናል ብዙ ማስታወቂያዎችን አሰርቶናል ሩፊ የማስታወቂያ ኮመርሻሎችን ያኔ ይሰራ ነበር ብዙ ማስታወቂያ ድምጾችን ምናምን በዛ ነው የምንተዋወቀው ከሩፊ ጋር ሩፊን ስናሰማው መጀመሪያ የሚገርም ስራ ነው ያለን በቃ የመጀመሪያው የኛ ግሩፕ በቃ እንደ ግሩፕ እንዴት በዚሁ መንገድ መሄድ እንዳለብን
ሂንት የሰጠን እሱ ነው። ሁሌ በወጣቶች ያምናል። ቪዲዮንም ብዙ ሰው ተቀበለው፣ ብዙ ስራዎችም ተጠራን። በዛ ኦልሞስት ኮንቲኒየስ 1 ዓመት ይሆናል ቢዚ በቃ እንሰራ ነበር ስራ 1 ዓመት 2 ዓመት እየተጠራንና ታዲያ ሮፍናን እንዳለው ወደ አንድ ላይ አልበም አወጣችሁ ወይስ ወደ አልበም ስራ ገባችሁ? ያው ብዙ ማጥናት ብዙ ነገር አለ እንዳልከው። የኛ ሀገር ላይ የግሩፕ ስራ ታውቃለህ በጣም ትንሽ አስቸጋሪ ነው የሚሆነው። የኛ እንደውም ጓደኝነታችን አሪፍ ነው ጥሩ ነውና የአልበም ስራ ጀምረን ነበረ። የተቀዳናቸው ትራኮችም ነበሩ። ግን እንዳልኩ እኛ በምንፈልገው መንገድ ሊሄድልን ወይ ከኛም ችግር እንትን መሆን አልቻለም። ምን ነበር እንዳትቀጥሉ ያደረጋችሁ? ምክንያቱም አሁን ይሄንን እናንተ ኤክስፒሪየንስ አድርጋችሁታል። አሁን ደግሞ ያሉ ልጆች አሉ በግሩፕ ሆነው እየሰሩ ያሉ ምናምንና እርግጠኛ ነኝ እነሱ ጋር የሚኖረው ስሜት በቃ ከዚህ ግሩፕ ተላቅቄ ብቻዬን ብጀምር ብቻዬን ብሰራ እንደዚህ በሆን የሚሉ ነገሮች ይመጣሉና ቲም ወርክ ላይ እኔም አውቀዋለሁ ስሜቱን ሂደቱ ማለት በቃ ለማደግ በቲም መስራት በጣም ከፍተኛ ነው። በቲም እንዳትሄዱ ያደረጋችሁ ምን ነበረ? ምን መሰለ የመጀመሪያው ከግሩፕ ስራ ላይ ከፍቅር ይልቅ ዴዲኬሽን ነው የሚያስፈልገው። ዴዲኬሽን ከፍቅር ይበልጣል። ጥሩ ነው ጓደኝነት ስፒሪቱ አሪፍ እንድሰራ ኢነርጂውን ያመጣዋል። ግን ከዛ በዘለለ እንትን መኖር አለበት። ጎልህ አንድ ሆኖ ከዛ በኋላ ደግሞ አካሄድህም አራት ከሆንክ አራታችሁ፣ 5 ከሆንክ 5ታችሁ በእኩል መንገድ መሄድና ማናጀር በጣም ኢምፖርታንት ነው። እኛ አንድ በጣም ፍቅር ስለነበረን አራታችንም አይከብደንም ብለን ነበር። የኛ ጥፋት ምንድነው? ማናጀር አለመቅጠራችን ነበር። እንደውም ብዙ ማናጅ ለማድረግ አፕሮች ያደረጉንን ሰዎች ገፋን። ኦኬ ለምን? ፍቅር ነበረን። እኛማ እንዴት እንለያያለን? አይሆንም ነው የምትለው በቃ ኦልሞስት። አሁንም አዲስ ግሩፕ ለሚሰሩ ፍሌቨር ነው አሪፍ፣ በጣም አሪፍ ነው። ብቻ ከመስራት በግሩፕ አንድ ፍሌቨር የግሩፕ አልበሞች ያስፈልጋል። ዲሲፕሊን ያስፈልጋል በጣም፣ ትትና ያስፈልጋል በጣም እና ዴዲኬሽን ነው በቃ። 3ቱ ነገሮች ናቸው። ምንም ብትታወቅም በአንድ ስራ እንትን ልትል ትችላለህ፣ ገንዘብም ሊመጣ ይችላል ምናምን። ግን ያ ነገር እንትንህን ማሳት የለበትም። የምትሄድበትን አቅጣጫ ማሳት የለበትም። ኮንሰንትሬትድ መሆን ነው እዛው እንትን ላይና። ስለዚህ ዝናር ዜማ በየራሳችሁ መንገድ መሄድ ጀመራችሁ? በየራሳችን መሄድ ጀመረን።